ለዘመናት የነገሰው ንጉሳዊ ቤተሰብ የገዛ ስልጣኑንና ብልጽግናውን ለማስጠበቅ ሲል ብቻ ንጹሐን ልጃገረዶችን በውሸት ጋብቻ ለተቆጣውና በበቀል ለተሞላው ድራጎን መስዋዕት ያደርጋል። ይህ የዘመናት አምባገነን አዙሪት ግን ከተራበው የሰሜን ምድር የመጣችው ኤሎዲ የተባለች ቆራጥ ልጅ ወደ ዋሻው ጥልቅ ተወርውራ ስትገባ ያበቃል። በጥንታዊውና በታላቁ የኦሪያ መንግስት ውስጥ አንድ ንጉስና ሙሉ ትጥቅ የለበሱ ፈረሰኞች የወርቅ ጋሻቸውን እያንቀጫቀጩ አንድን ግዙፍና አስፈሪ ድራጎን እያሳደዱ ወደ አንድ ጨለማና አስፈሪ ዋሻ ውስጥ ይገባሉ። ቤተሰብ ላይክ፣ ሳብስክራይብ እያደረጋችሁ። ይሁን እንጂ ነገሩ እነሱ እንዳሰቡት አልነበረም። ጨለማውን ተገና አድርጎ የነበረው ድራጎን በድንገት አድፍጦ የጠብቃቸው ስለነበር በኃይል ይነሳባቸዋል። ድራጎን የሚተፋውን የእሳት መዓትና ግዙፍ ጭራዎችን በመጠቀም ፈረሰኞችን በቅጽበት አንድ በአንድ ያጠፋቸዋል። ሙሉ በሙሉ ረዳት የሌለውንና የሚንቀጠቀጠውን ንጉስ በዋሻው ጥግ አስይዞ ለብቻው ያስቀረዋል። ከዚህ አስፈሪ ክስተት ከብዙ ዓመታት በኋላ በጣም ሩቅ በሆነና በበረዶ በተሸፈነ ሰሜናዊ ክፍል ኤሎዲና ፍሎሪያ የተባሉ እህትማማቾች በጫካው በተሞላ የክረምት ወቅት እየተራበችና በብርድ እየተቆራመደች ያለችውን ከተማቸውን በህይወት ለማቆየት ሲሉ በደካማ እጆቻቸው እንጨት ይፈልጣሉ። ህዝቡ ጥሏቸው እየተሰደደ ባለበትና ተስፋ በቆረጠበት በዚህ አስቸጋሪ ወቅት ከኦሪያ ልዑል ሄነሪ ለኤሎዲ የተላከ ጋብቻ ጥያቄ የያዘን የንጉሳዊ ቤተሰብ ሰረገላ በድንገት ከተማቸው ሲደርስ ሙሉ እድላቸው ይለወጣል። ምንም እንኳን ኤሎዲ መጀመሪያ ላይ ለማታውቀው ሰው ለመዳር በከፍተኛ ሁኔታ ብትቃወም አባቷ ሎርድ ቤይፎርድ የጋብቻው ጥሪትና ጥያቄ የተራበውን የታረዘውን ህዝባቸው ለብዙ ትውልዶች ከሞት እንደሚያድንና እንደሚታደግ ካስረዳት በኋላ ኤሎዲ ህዝቧን ለማዳን ስትል ብቻ በጋብቻው ትስማማለች። ሙሉ ቤተሰቡ ወደ ኦሪያ በባህር ላይ ረዥም ጉዞ ያደርጋሉ። ከመድረሳቸው በፊት ግን መርከባቸው በጣም ጥቅጥቅ ባለና በሚያስፈራ ጉም ውስጥ ያልፋል። በዚያም በጨለማው ውስጥ የሚያስፈሩ ግዙፍ የዘንዶ ሐውልቶች መርከቧን ሲጠብቁ በማየታቸው ሁሉም በድንጋጤ ይዋጣሉ። አንዴ ምድር ላይ ከረገጡ በኋላ ግን በከተማዋ ብልጽግና እና በቤተ መንግስቱ ታላቅነት ይደነቃሉ። ፍለጋ እያደረገች ሳለ ኤሎዲ በአቅራቢያዋ ባለ በሌላ ገለልተኛ በረንዳ ላይ የእሷን እድሜ ያላትና በጣም ያዘነች ሴት ልጅ ታስተውላለች። እሷም በአገልጋይ በአስቸኳይ ተጎድታ ወደ ውስጥ ትወሰዳለች። በዚያ ምሽት በስጋት ምክንያት መተኛት ያቃታት ኤሎዲ በእኩለ ሌሊት ላይ ሚስጥራዊ የሆኑ ሰዎች ችቦዎችን ይዘው በጨለማው ተራራ ላይ ወደ ላይ ሲወጡ በትኩረት ትመለከታለች። በማግስቱ ኤሎዲ ከልዑል ሄነሪ ጋር በቤተ መንግስቱ የአትክልት ስፍራ ውስጥ ትገናኛለች። እዚያም ሁለቱ ስለ ተፈጥሮ እያወሩ በጋራ ፍላጎታቸው ላይ በፍጥነት ይቀራረባሉ። ይህም ኤሎዲን ጥቂት እፎይታ ይሰጣታል። ይህ በእንዲህ እንዳለ ከህዝቡ እይታ ርቆ በተዘጋ ጽኑ በሮች በስተጀርባ በሎርድ ቤይፎርድ እና በክፏ ንግስት ኤልዛቤት መካከል ውጥረትና ምስጢር የነገሰበት የገንዘብና የውል ልውውጥ ያደርጋሉ። ሎርድ ቤይፎርድ ሰነዶቹ አይቶ ፊቱ በከፍተኛ ሁኔታ ይለወጣል። አሳቢዋ የእንጀራ እናት ሌዲ ቤይፎርድ እንደ መደበኛ ቤተሰብ የፍቅር ትስስር ለመፍጠር ንግስቷን ልታነጋግራት ትሞክራለች። ኤዛቤል ግን በትዕቢት ተሞልታ ጋብቻው ንጹህ የፍላጎትና የንግድ ግብይት ብቻ መሆኑን በመግለጽ በብርድ ስሜት ትገፋታለች። እኛ ልዕልት እንፈልጋለን፣ እናንተ ደግሞ ገንዘብ ትፈልጋላችሁ፣ ከመስመርሽ አትውጭ በማለት የገመድ ሰሪ ልጅ መሆኗን ጭምር በማንሳት ታዋርዳታለች። ንግስት ኤልዛቤል የኤሎዲን ስም እንኳን በትክክል ለመጥራት ፈቃደኛ አለመሆኗን በትዕቢት መሞላቷን ትገነዘባለች። ሌዲ ቤይፎርድ በትልቅ ፍርሃት ተውጣ ወደ ኤሎዲ ክፍል በመሄድ ሰርጉ በአስቸኳይ እንዲሰረዝና አሁኑኑ ጥለው እንዲጠፉ ትማጸናለች። ይሁን እንጂ ሎርድ ቤይፎርድ በድንገት ክፍል ውስጥ ገብቶ ንግግሩን በማቋረጥ ሁሉም ወደ መኝታቸው እንዲሄዱ ያዛል። በማግስቱ ጠዋት ሰርጉ የሚካሄድበት ቀን ስለነበር አገልጋዮቹ ኤሎዲን በከባድና ውብ በሆነ የሰርግ ቀሚስ ያዘጋጇታል። ይህ ቀሚስ ግን ባልተለመደ ሁኔታ አንድ አሰልች የሆነ የክብረ በዓል ሰይፍ እና ጥሩ መዓዛ ያለው ሽቶ በውስጡ ያካተተ ነበር። የሰርጉ ስነስርዓት በታላቅ ድምቀት በቃለ መሐላና በዘውድ ልውውጥ በተቃና ሁኔታ ይቀጥላል። ሁለቱም ተስማምተው ኤሎዲ አዲሷን ዘውድ ትደፋለች። ነገር ግን ወዲያውኑ ሰርግ እንደተጠናቀቀ ልዑል ሄነሪ ኤሎዲን ወስዶ ጥንታዊውና ምስጢራዊውን የአያቶች ስነ ስርዓት ለመፈጸም ወደ ድንጋያማውና ገደላማው ተራራ ይዟት ይወጣል። በተራራው አናት ላይ ኤሎዲ የንጉሳዊ ቤተሰብ አባላት በሙሉ ፊታቸውን የሚሸፍን በጣም የሚያስፈራ የወርቅ ጭንብል ማድረጋቸውንና ንግስት ኤዛቤልም እንደ መነኩሴ መልበሷን ስታይ ልቧ በከፍተኛ ፍርሃት ይመታል። በተራራው ዋሻ ጥልቅ ውስጥ ንግስት ኤዛቤል አስፈሪውን የመንግስቱን ታሪክ በትረካ ትገልጻለች። በጥንት ዘመን አንድ አረመኔ ድራጎን ሰፋሪ አባታቸውን እንዳጠቃና የመጀመሪያው ንጉስ በመሬቱ ላይ ሰላምን ለማውረድ ሲል 3 የገዛ ልጆቹን ለድራጎን መስዋዕት አድርጎ ለመስጠት እንደተገደደ ትናገራለች። ከዚያም ኢዛቤል የሄነሪንና የኤሎዲን እጆች በሹል ቢላዋ ትቆርጣለች። ደማቸውን አንድ ላይ በማቀላቀልና እጆቻቸውን በጨርቅ በማሰር ኤሎዲ አሁን በይፋ የንጉሳዊ ደም ያላት መሆኗን ታውጃለች። አንድ የወርቅ ሳንቲም ወደ ጥልቅ ገደል ከወረወረች በኋላ ስነ ስርዓት የተጠናቀቀ መስሏት የነበረችው ኤሎዲ ሄነሪ በድንገት በእጆቹ አንስቶ ድልድይ ላይ ሲሸከማት ፈገግ ትላለች። ነገር ግን ሄነሪ በድንገት ፊቱ ተለውጦ ይቅርታ በማለት በቀጥታ ወደ ጥልቁ ገደል ይወረውራታል። ኤሎዲ በከፍተኛ ጩኸት ወደታች እየወረደች ሳለ በዋሻው ውስጥ ባሉ ጥቅጥቅ ያሉ ዛፍ ቅርንጫፎች ላይ እየተጋጨች ትወርዳለች። በመጨረሻም አንድ ትልቅ የጭቃ ኩሬ ውስጥ ተደብድባ ተቆራምዳና ራሷን ስታ ትወድቃለች። ከጥቂት ጊዜ በኋላ
ስትነቃ መላ አካሏ በከባድ ቁስልና በደም ተሸፍኖ ነበር። በትልቅ ድንጋጤ ተነስታ ለእርዳታ ወደ ላይ እየጮኸች ስትማጸን ድምጿን በዋሻው ጥልቅ ውስጥ ተኝቶ የነበረውን ግዙፍ ድራጎን በንዴት ያነቀዋል። ሙሉ በሙሉ መስዋዕት ተደርጋ መሰጠቷንና መከዳቷን ስትገነዘብ በኤሎዲ ውስጥ ያለው ፍርሃት ወደ ከባድ ቁጣ ይለወጣል። የለበሰችውን ከባድ የንጉስ ጌጣጌጥ በንዴት እየቀደደች ትጥላለች። ከዋሻው ለመውጣት ስትሞክር ግን እንደገና ተንሸራታ በመውደቅ ሌላ ተጨማሪ ከባድ ቁስል በሰውነቷ ላይ ታገኛለች። በዚህ ጊዜ ግን መሬት ላይ የወደቁና የእሷ ያልሆኑ የሌሎች በርካታ ልጃገረዶች የቆዩ ጌጣጌጦች ታገኛለች። በንጉሳዊ ደም የተበከሉ ንጹሐን ልጃገረዶችን በእያንዳንዱ ትውልድ እየመረጡ በመወርወር ድራጎኑን ለዘመናት ሲያታሉ እንደነበረ በድንገት ይገለጽላታል። ድራጎኑ እያደናትና በዋሻ ውስጥ እየተዘዋወረች ሳለ ወደ ዋሻው ጥልቅ ውስጥ ትሸሻለች። በዚያም በመቶዎች የሚቆጠሩ ወፎች በድንገት በእሳት ተቃጥለው በዙሪያዋ መሬት ላይ ሲረግፉ ትመለከታለች። ድራጎኑ ከአንድ ትልቅ የድንጋይ ምሰሶ እስኪይዛት ድረስ የተቃጠሉትን የወፍ አካላት እንደ ብርሃን ምንጭ ትጠቀማለች። ድራጎኑ በሰው ድምፅ መናገር ይጀምራል። የንጉሳዊ ደም ለጥንታዊ ወንጀሎች ዋጋ መክፈል እንዳለበትና ያንን የንጉስ ደም በኤሎዲ ውስጥ ማሽተት እንደሚችል ይናገራል። ድራጎኑ ሩጭ ካላት በኋላ የእሳት ማዕበል ይለቅባታል። ኤሎዲ ግን በመጨረሻው ሰከንድ ወደ ጠባብ ዋሻ መተላለፊያ ውስጥ ትገባለች። በዋሻውም ውስጥ በቤተ መንግስቱ በረንዳ ላይ አይታት የነበረችውን ሴት ልጅ በከፊል የተቃጠለ አስክሬን ታገኛለች። በከባድና ሰፊ የሰርግ ቀሚሷ ምክንያት በጠባቡ ቀዳዳ በኩል ማለፍ ስላቃታት ኤሎዲ በከፍተኛ መጠጠር ቀሚሷን በሰይፍ እየቀደደች ትጥላለች። ነገር ግን ተከታዩ የእሳት ነበልባል አሁንም እግሯን በጽኑ ያቃጥላታል። በትንሽ ዋሻ ውስጥ ብቻዋንና ድንጋይ በመጠቀም አሰልቺ የሆነውን የክብረ በዓል ሰይፏን በደንብ ትስላለች። ቀሚሷን ቆርጣ ቁስሏን በኃይል ታስራለች። ከዚያም በሽቶ መርጫዋ ውስጥ ትንሽ የእሳት ብልጭታ በመያዝ እንደ ጊዜያዊ ፋኖስ ትጠቀምበታለች። በረብሻ በተሞላ በጣም ጠባብ መተላለፊያ ውስጥ እየተሳበች ሳለ ኤሎዲ በድጋሚ ትንሸራተታለች እና የያዘችውን የሽቶ ፋኖስ ትጥላለች። ይህም ወደ ሙሉ ጨለማ ውስጥ ይጥላታል። ተስፋ ለመቁረጥ ፈቃደኛ ሳትሆን የታሰረችበትን የሰርግ ቀለበቷን አውልቃ ወደ ጥልቁ ገደል ጥላ በሩቅ ወዳለው ደካማ ብርሃን ራሷን በግድግዳው እየተደገፈች ትሄዳለች። በገደሉ ላይ አስደናቂ ዝላይ ታደርጋለች። ሰይፉንም ተጠቅማ በድንጋይ ስንጥቅ ውስጥ ራሷን በማያያዝ ወደ ሰማያዊ ቦታ ትወጣለች። የብርሃን ምንጩ የሚያበሩ ቀንድ አውጣዎች ስብስብ ሆኖ ታገኘዋለች። ምንም ጉዳት የሌለባቸው መሆናቸውን ስትገነዘብ አዲስ ፋኖስ ለመፍጠር በቀዳዳው እጅጊዋ ውስጥ ሰብስባ ትከታቸዋለች። በዋሻው ጥልቀት ውስጥ ከአንድ ገንዳ ለመጠጣት ትሞክራለች። ነገር ግን ውሃው በጣም የተበላሸና መራራ ነው። ከጣሪያው ላይ የሚንጠባጠበውን የቀለጠ በረዶ ለመያዝ ትገደዳለች። ነገር ግን ድራጎኑ ጣራውን በኃይል ሲመታው በረዶ በድንገት በፍጥነት ይቀልጣል። ኤሎዲ ያ ግዙፍ ድራጎን ሊከተላት ወደማይችለው ሌላ በጣም ጠባብ ስንጥቅ ውስጥ ትሮጣለች። በዚያ መጠለያ ውስጥ ኤሎዲ በግድግዳ ላይ እዚህ ሰላም ነው፣ እሷ መድረስ አትችልም የሚል ጽሑፍ ታገኛለች። እሱም ቪ በሚል ፊደል የተፈረመ ነው። ዋሻው የተገደሉ በደርዘን የሚቆጠሩ ልጃገረዶች ቀሚሶችና ስሞች በግድግዳ ላይ የተጻፈበት ነው። ቪክቶሪያ የተባለች ልጅን ጨምሮ ያለፉ መስዋዕቶች መቃብር ነው። በከፍተኛ ሁኔታ ዝላ ኤሎዲ ለአፍታ ትተኛለች። እናም በህልሟ የእነዚህ የተከዱ ሴቶች መናፍስት በታላቅ ፍርሃትና ስቃይ ሲጮህ የሚያሳይ ራእይ ታያለች። በድንጋጤ ስትነቃ የሚያበሩት ቀንድ አውጣዎች የተቃጠለውን እግሯን ሙሉ በሙሉ እንደሸፈኑት ታያለች። በፍርሃት ልታስወግዳቸው ስትሞክር ግን የእነርሱ ፈሳሽ ስጋዋን ሙሉ በሙሉ የሚፈውስ ተአምራዊ የፈውስ ባህሪ እንዳለውና እግሯ እንደዳነ ታውቃለች። ወደ ዋሻው ግድግዳዎች በቅርብ ስትመለከት በቪክቶሪያ የተሳለ ዝርዝር ካርታ ታገኛለች። ይህም ቢያንስ አንድ ሴት ልጅ ቀደም ብላ መውጫ መንገድ ማግኘቷን ያረጋግጣል። ካርታው ከሶስቱ ሽካዎች መካከለኛውን መንገድ እንድትወስድ የሚያበሩ ክሪስታሎችና የነፋሱ ሙዚቃ ተከትላ ወደ ነጻነት እንድትጓዝ ያዛታል። ኤሎዲ የቀሩትን ከባድ የቀሚሷን ጨርቆች ትቆርጣለች። የራሷን ስም በሰለባዎች ግድግዳ ላይ በትልቁ ትቀርጻለች። እናም ወደ መውጫው ትጓዛለች። ንፋሱን ተከትላ በቀጥታ ከውጭ ዓለም መክፈቻ በታች ወደሚገኝ ሹልና ድምጽ በሚያወጣው ክሪስታሎች ወደ ተሸፈነ የዋሻ ግድግዳ ትሄዳለች። የተተወውን የቪክቶሪያን ዘውድ ተጠቅማ ሹል ክሪስታሎችን እየረገጠች በከፍተኛ ስቃይ ወደ ብርሃኑ ትወጣለች። በትክክል ወደ ተራራው መክፈቻ ስትደርስ ግን ከመሬት በላይ በጣም ከፍ ባለ ገደል ላይ መቆየቷና ምንም መውረጃ እንደሌለ ትገነዘባለች። ተስፋ ቆርጣ በጉልበቷ ተንበርክካ ስታለቅስ አባቷ ሎርድ ቤፎርድ እና ፈረሰኞቹ ከታች በፈረስ ሲቃረቡ ድምጻቸውን ሰምታ ለእርዳታ ትጮኻለች። ነገር ግን ድራጎኑ በድንገት ከላይ ወርዶ መውጫውን ይዘጋዋል። ወደ ጥላው ውስጥ በመሸሽ ኤሎዲ የቪክቶሪያን አስከሬንና የመጨረሻውን መልእክት ታያለች። ሰላም አይደለም ይላል። ቪክቶሪያን መውጣት አቅቷት እዚሁ እንደሞተች ትረዳለች። ድራጎኑ እሷን ለማጥቃት ይዘጋጃል። ነገር ግን የሎርድ ቤፎርድ ድምጽ በዋሻው ውስጥ ሲያስተጋባ ሰምቶ ወራሪዎችን ለማደን ወደታች ይበራል። በሚወርድበት ጊዜ ኤሎዲ 3 የሞቱ ጥቃቅን የድራጎን ግልገሎችን የያዘ የተደበቀና የፈረሰ ጎጆ ታገኛለች። የቪክቶሪያ ሚስጥራዊ ማስጠንቀቂያዎች በመጨረሻ ይገኛሉ። ይህም የንግስት ኤዛቤልን ታሪክ ትረካ እንደ ትልቅ ውሸት ያረጋግጣል። አንድ ትውስታ እንደሚያሳየው የመጀመሪያው ንጉስ ከብዙ መቶ ዓመታት በፊት ወደ ዋሻው ውስጥ የገባው የድራጎኑ ንጹሃን ግልገሎች ጨክኖ ለመግደል ነበር። የድራጎኑ ተከታይ በመንግስቱ ላይ ያደረገው ጦርነት የእናታዊ በቀል ድርጊት ነበረ። ድራጎኗም ንጉሱን ያተረፈችው በእያንዳንዱ ትውልድ 3 የሰው ልጆች የሚጠይቅ ዘላለማዊ ቃል ኪዳን በውስጥ እንዲገባ ለማስገደድ ብቻ ነበር። በዚህም የእሷን የሚያሰቃይ ዕጣ ፈንታ እንዲሰማው በትውልዶች ንጹሃን ሴቶች በንጉሳዊ ጭካኔ ዋጋ እንደከፈሉ ትገነዘባለች። ኤሎዲም አባቷን ትፈልጋለች። በአቅራቢያዋ ድራጎኑ የሎርድ ቤፎርድን ፈረሰኞች በአሰቃቂ
ሁኔታው ይገድላል። ድራጎኑ ልጁን ለመጠበቅ በከንቱ ሰይፉን የሳበውን ሎርድ ቤይፎርድን ጥግ ያስይዘዋል። እናም ኤሎዲን ወደ ጥፋቱ እንድትመጣ እንዲጠራት ያስገድደዋል። ይልቁንም ሎርድ ቤይፎርድ በራሱ ስግብግብነት ልጁን እዚህ በመጣሉ ልቡ ተሰብሮ ይቅርታ ይጠይቃል። እናም ሩጣ እንድታመልጥ ይጮሃል። ድራጎኗ በንዴት ግዙፍ ጥፍሯን በቀጥታ በልቡ ውስጥ ትከታለች። እናም የምታለቅሷን ኤሎዲን ከሰማች በኋላ ወደ አባቷ እንድትመጣ ትጠይቃታለች። የመጨረሻ ትንፋሹን ሲተነፍስ ግንባሩን ትስማለች። አባቷ የተዋቸውን የማዳኛ ገመዶችን በመጠቀም ኤሎዲ ከድራጎኗ ሰዓት ቀድማ ከዋናው ዋሻ ትወጣለች። የአባቷን ፈረስ ትጋልባለች። ነገር ግን በድንጋይ ስር ለመደበቅ በፍጥነት ትዘላለች። ድራጎኑ ያለምንም ጋላቢ የሚሮጠውን ፈረስ ያሳድዳል። በህይወት እያለ ያቃጥለዋል። ከዚያም የደም ቃል ኪዳኑ መፍረሱን ለቤተ መንግስቱ ለማሳወቅ ወደ ሰማይ በከፍተኛ የእሳት ነበልባል ይተፋል። በቤተ መንግስቱ ንግስት ኤዛቤል በሰማይ ላይ ያለውን የእሳት ምልክት ታያለች። እናም የደም ሙሉ መፍረሱን አውቃ ወዲያውኑ የኤሎዲን ታናሽ እህት ፍሎሪያን ለመጥለፍ ፈረሰኞች ትልካለች። ለመከላከል የሞከረችው ሌዲ ቤይፎርድ በቢላ ትወጋለች። ኤሎዲ ከተደበቀችበት ወጣ ደም እየፈሰሳት ያለችውን ሌዲ ቤይፎርድን ታገኛለች። እሷን ለማስጠንቀቅ በከፍተኛ ስቃይ ወደ ተራራው ጋልባ መጥታለች። እህቷን ለማዳን ቃል በመግባት ኤሎዲ ፈረሱን ወስዳ ወደ ዋሻው ትመለሳለች። ይህ በእንዲህ እንዳለ በመስዋዕት ድልድዩ ላይ ልዑል ሄነሪ ህፃን ልጅ መሰዋትን በጽኑ ይቃወማል። ነገር ግን ኤዛቤል ውሳኔውን ውድቅ በማድረግ የፍሎሪያን እጅ ትቆርጣለች፣ ከራሷም ደም ጋር ታቀላቅላለች። እናም ወጣቷን ሴት ልጅ ወደ ገደል ትወረውራለች። ኤሎዲ ስትደርስ ራሷን የሳተችው ፍሎሪያ በድራጎኑ እንደማጥመጃ ተይዛለች። በአባቷ ሰይፍና በዋሻው አቀማመጥ እውቀት ታጥቃ ኤሎዲ አውሬውን ለመጋፈጥ ትወርዳለች። ከፍተኛ ትኩረት ለመሳብ በሚቃጠሉ ገመዶችና ጋሻዎች ወጥመድ ታዘጋጃለች። የሚወድቀው ጋሻ ድራጎኑን ይስበዋል። ይህም ኤሎዲ ወደ መደበቂያ ውስጥ እንድትገባና የቆሰለችው እህቷን እንድታነቃ ያስችላታል። ድራጎኑ ተመልሶ መታለሉን ሲያውቅ ኤሎዲ ንጉሳዊ ቤተሰብ ለዘመናት ሁሉንም እንደዋሻቸው ለማስረዳት በከፍተኛ ሁኔታ እየሞከረች በቦታዋ ትቆማለች። በንዴት የታወረው ድራጎን ለመስማት ፈቃደኛ አይሆንም። እናም እሳት ይተፋል። ኤሎዲ ፍንዳታውን ለመቀልበስ ሰይፏን ትጠቀማለች። ነገር ግን ወደ ከርሰ ምድር ሐይቅ ትጣላለች። በእጆቿ ላይ ቃጠሎ ይደርስባታል። ድራጎኑ እሷን በሚይዝበት ጊዜ ፍሎሪያ ለኤሎዲ ሁለተኛ ሰይፍ ትወረውራለች። ኤሎዲ በሰይፉ የድራጎኑን አይን ትወጋለች። ይህም ድራጎኑ እንዲለቃት ያስገድዳል እና ደረቷን ትመታለች። ጥሬ ኃይል ጭራሹን ማሸነፍ እንደማይችል በመገንዘብ ኤሎዲ ራሷን ከአንድ ልዩና በተጠማዘዘ የድንጋይ ምሰሶ ፊት ለፊት ትቆማለች። እናም ድራጎኑ እሳት እንዲለቅባት ትደፋፈራለች። ድራጎኑ የመጨረሻውን የእሳት ትንፋሽ ይለቃል። እሳቱም በጠመዝማዛው ድንጋይ ላይ ያርፍና በቀጥታ ወደ ድራጎኑ ተጠመዝዞ ራሱ ድራጎኑን ያቃጥለዋል። የተሸነፈው አውሬ የሞተ ባለበት ወቅት ኤሎዲ ከስነ ስርዓቱ የተገኘውን የቆሰለ እጇን ታሳያለች። ይህም የደም መስመሮች እንደተጭበረበሩና ከንጉሳዊ ደም ይልቅ ንጹሐን ልጃገረዶችን እየገደለ እንደነበር ታረጋግጥለታል። ድራጎኑ ኤሎዲ የመጨረሻውን ምት እንድትሰጠው ትጠይቃታል። ነገር ግን ኤሎዲ ሰይፏን ትጥላለች። ያንን ማለቂያ የሌለው የጥላቻ አዙሪትን ለመቀጠል ፈቃደኛ ሳትሆን ይልቁንም የድራጎኑን ቁስል በሚፈውስ ቀንድ አውጣዎች ትሸፍናለች፣ ህይወቷንም ታድናለች። በቤተ መንግስቱ ንግስት ኤልዛቤል ሶስተኛዋን ሴት ልጅ ለመሰዋት ሰርግ እያካሄደች ነው። ስርዓቱ የኤሎዲ ደማማ የሰርግ ሳንቲም በመሰዊያው ላይ ሲንከባለል ይቋረጣል። ኤሎዲ በደም ተለቅልቃ ወደ አዳራሹ ትገባለች። አዲሷ ሙሽራና ቤተሰቧ አሁኑኑ እንዲሮጡ ታዛለች። የተሰበሰቡትን ጌቶችና የአካባቢው ነዋሪዎች እንዲሸሹ ታስጠነቅቃለች። ነገር ግን አገልጋዮቹ ብቻ ማስጠንቀቂያዋን ይሰማሉ። ከጥቂት ጊዜ በኋላ የዳነችው ድራጎን ወደ ግቢው ትገባለች። ንግስት ኤዛቤልን ልዑል ሄነሪና መላውን ሙስና የተሞላውን ንጉሳዊ ዘር ወደ አመድነት የሚቀይር ታላቅ እሳት ትለቃለች። ልዑል ሄነሪም ጥፋቱን አምኖ አይኑን ጨፍኖ ይቀበላል። ቤተ መንግስቱ ሲፈርስ ኤሎዲ ትሄዳለች። ከፍሎሪያና ከሌዲ ቤይፎርድ ጋር ትገናኛለች። አንድ ላይ ሆነው የሰሜናዊ ቤታቸውን ለመገንባት በኦሪያ ወርቅና አቅርቦቶች የተጫነ ትልቅ መርከብ ይሳፈራሉ። ወደ ክፍት ባህር ሲጓዙ ድራጎኑ በላያቸው ላይ ይበራል። ከኤሎዲ ጋር የመጨረሻ ሰላምታ ይለዋወጣሉ። ቻናላችንን ሳብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።